ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በዛሬው ዕለት ብዙዎችን ያነጋገረ እጅግ አሳዛኝ መረጃ ተሰምቷል። ይህ መረጃም ከባድ የህይወት ፈተና የታየበት የብርቱካን ተመስገን ታሪክ ነው። ብርቱካን ተመስገን በዩኒቨርሲቲ የሁለተኛ ዓመት ተማሪ ያለች ከላይብራሪ ስትመለስ በግቢ ውስጥ ረብሻ እንደተከሰተና ከውስጥም ከውጭም ተኩስ መከፈቱን ተከትሎ ታጣቂዎች በመኪና ይዘዋቸው ጫካ እንደገቡና ጫካ ውስጥም በታጣቂዎች እንደተደፈሩ እንዲሁም አሳዛኝ በደሎች እንደተፈጸሙባቸው በእንባ ጭምር ተናግራለች። ይህ መረጃ በዜናችን በዝርዝር እናስደምጣቸዋለን። በተያያዘ መረጃ ደግሞ ፖለቲከኛው ጃዋር መሐመድ የደንቢ ዶሎ ተማሪዎች እገታ ጉዳይ እውነትና ንጋት በሚል ርዕስ ሀሳቡን በማህበራዊ ትስስር ገጹ አጋርቷል። ጃዋር ከባለ ታሪኳ ቃለ መጠይቅ ጋር ተያይዞ የተለያዩ ጥያቄዎችን አንስቷል። ጃዋር ካነሳቸው ጥያቄዎች መካከልም ያኔ ለእገታው የኦሮሞ ነጻነት ጦር ነበር የተወነጀለው፣ አሁንስ ምን ታስቦ ነው አጀንዳ ወደ ሚዲያ እንዲመለስ የተፈለገው? ጣቢያው ይህች ልጅ ከዚህ ረጅም ዓመታት በኋላ እንዴት አገኛት? በማንስ ትዕዛዝ ነው ዝግጅቱ ከአየር እንዲወርድ የተደረገው? ለምን የሚል ጥያቄ አንስቷል ጃዋር መሐመድ። ያነሳቸውን ጥያቄዎችና ጃዋር መሐመድ በማህበራዊ ትስስር ገጹ ያጋራውን መረጃም በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ በትግራይ ክልል ማይጨው ከተማ የሶስት ሰዎች ህይወት እንዳለፈ መሰማቱ፣ መንግስት የነዳጅ እጥረትና የጥቁር ገበያ ንግድ በተስፋፋበት በዚህ ወቅት የነዳጅ ዋጋ ላይ በሊትር እስከ 11 ብር ጭማሪ ማድረጉን፣ ኤርትራና ግብጽ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ መግለጻቸውን፣ በጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ እንዳልተመለሱ መገለጹ፣ እንዲሁም ከውጭ አሜሪካ ከኢራን ጋር በኒውክሌር መርሃ ግብሯ ላይ መደራደር እንደምትፈልግ መግለጿንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ ቀጣዩ መረጃችን ስናልፍ በትግራይ ክልል ማይጨው ከተማ የሶስት ሰዎች ህይወት ማለፉንና በሚሊዮን የሚገመት ንብረት እንደወደመ ተሰምቷል። ዛሬ መጋቢት 15 ቀን 2017 ዓ.ም ጠዋት በትግራይ ደቡባዊ ዞን ማይጨው ከተማ በሚገኘው ቺፕውድ ፋብሪካ ባጋጠመ የእሳት አደጋ የሶስት ሰዎች ህይወት ሲያልፍ በሚሊዮን የሚገመት ንብረት እንደወደመም ተሰምቷል። የፋብሪካው የህዝብ ግንኙነት ክፍል መቀሌ በሰጠው ቃል የእሳት ቃጠሎ አደጋው በተነሳው በፋብሪካው የምርት ክፍል መሆኑንም ጠቁሟል። የአደጋው መነሻ ምክንያት ገና አልታወቀም ሲልም ገልጿል። መረጃ እስከተጠናከረበት ሰዓት ድረስ የሶስት ሰዎች ህይወት አልፏል። አንድ ሰው ደግሞ በሞት አፋፍ ላይ ይገኛል የተባለው፣ ሌሎች አካላዊ ጉዳት የደረሰባቸውም ወደ ጤና ማዕከላት ተወስደዋል። የተነሳው ቃጠሎ በፋብሪካው ማሽነሪዎችና ህንፃ ላይ በሚሊዮን ብሮች የሚገመቱ ውድመት መድረሱም ተገልጿል። ዛሬ ረፋድ የተከሰተው የእሳት ቃጠሎ በሰው ኃይልና በማሽነሪ ተደግፎ በቁጥጥር ስር ውሏል። የማይጨው ቺፕውድ ፋብሪካ ከኢፈርት ካምፓኒዎች አንዱ መሆኑ ይታወቃል። ወደ ቀጣዩ መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጠቅላይ ሚኒስትር አያቶላ አሊ ካሜኒ ጋር አዲስ የኒውክሌር ስምምነት ሊደረግ በሚችልበት ሁኔታ ላይ ያደረጉት ንግግር ቀጥተኛ ወታደራዊ እርምጃ ለማስወሰድ የሚደረግ ሙከራ ነው ሲሉ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ተናግረዋል። ሁሉንም ነገር በወታደራዊ መንገድ መፍታት አያስፈልግም ሲሉ ዊትኮፍ ለፎክስ ኒውስ እሁድ ዕለት ገልጸዋል። ለኢራን የምንሰጠው ምልክት በውይይት በዲፕሎማሲ ወደ ትክክለኛው ቦታ መድረስ ከቻልን ቁጭ ብለን እኔ ነው፣ ከቻልን ያንን ለማድረግ ተዘጋጅተናል፣ ካልቻልን ደግሞ አማራጩ ትልቅ አማራጭ አይደለም ሲሉም አክለዋል። የዊትኮፍ የአስተያየት የተሰማው ትራምፕ በመጋቢት 7 ቀን በኢራን የኒውክሌር እንቅስቃሴ ላይ ለመነጋገር ቴህራን እምቢ ካለች ወታደራዊ እርምጃ ሊወስዱ እንደሚችሉ ለማስጠንቀቅ ደብዳቤ ለኢራን አመራር እንደላኩ ከተናገሩ በኋላ ነው። ኢራን ከጉልበተኛ ጋር እንደማትተባበር በመግለጽ አቀራረቡ በካሜኒ ተወግዟል። ትራምፕ እስራኤል በጋዛ ጦርነቷን ከቀጠለች በኋላ በየመን ለሚኖሩት ሁቲዎች ኢራን የምታደርገውን ድጋፍ በመቃወም ቴህራንን አስፈራርተዋል። ባለፈው ሳምንት አሜሪካ በየመን ላይ ያደረገችው ከፍተኛ የአየር ድብደባ ተከትሎ ቴህራንን የየመን ሁቲዎች ለሚያደርሱት ማንኛውም ጥቃት ተጠያቂ እንደምትሆን ገልጸዋል። ኢራን ቡድኑ በገለልተኛነት እንደሚሰራ በመናገር የትራምፕን ዛቻ አጣጥለዋል። ዋሽንግተን የግፊት ፖሊሲዋን እስካለወጠች ድረስ ከአሜሪካ ጋር መነጋገር የማይቻል ነው ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ተናግረዋል። ሐሙስ ዕለት ደብዳቤው በእርግጥ የበለጠ ስጋት እንደሆነ ቴህራን በቅርቡ ምላሽ እንደምትሰጥም ገልጸዋል። ትራምፕ በአንድ ወገን የኢራን ስምምነት አሜሪካን ካስወጡ በኋላ ኢራን የዩራኒየም ማበልጸጓን እስከ 60 በመቶ ከፍ ማድረጓም ተሰምቷል።
ወደ ቀጣዩ መረጃችን ስናልፍ ኤርትራና ግብጽ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገልጸዋል። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲና የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገልጸዋል። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ አገራት ተግባር እንዲሆንም አሳስበዋል። ሁለቱ ባለስልጣናት ይህንን የገለጹት ትናንት መጋቢት 14 ቀን 2017 ዓ.ም ከካይሮ በቀጠናዊ መረጋጋት ጉዳይ ለሶማሊያ ድጋፍ በሚያደርጉበት መንገድ ስለ ሱዳን ወቅታዊ ሁኔታ ስለ ቀይ ባህር ደህንነት ዙሪያ በመከሩበት ወቅት መሆኑን የግብጽ መገናኛ ብዙሃን በዘገባቸው አስታውቀዋል። በውይይታቸውም የግብጹ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲና የሀገሪቱ የደህንነት ሹም ሜጀር ጄኔራል ሐሳን ራሺድ መገኘታቸውን ዘገባዎቹ አመልክተዋል። የኦስማን ሳላና የአልሲሲ ውይይት በዋናነት ያተኮረው በአፍሪካ ቀንድ ዙሪያ ነበር ሲሉም ቃል አቀባያቸው ሞሐመድ ኤልሼናዊ ገልጸዋል። ሶማሊያን ለማገዝ ሁለቱ ሀገራት ቁርጠኛ መሆናቸውን በውይይታቸው ገልጸዋል። ወደ ቀጣዩ መረጃችን ስናልፍ ዛሬ ከባድ ፈተና የታየበት ብርቱካን ተመስገን የተባለች ግለሰብ አሳዛኝ ታሪኳ ብዙዎችን አሳዝኖና አነጋግሮ ውሏል። ብርቱካን ተወልዳ ያደገችው ምዕራብ ጎጃም ስናን ወረዳ ነው። ብርቱካን አባቷ መሰደዱንና እናቷ በወሊድ ምክንያት ሕይወቷ ማለፉን ትናገራለች። ብርቱካን እስከ 8 ዓመት አያቷ ጋር ካደገች በኋላ የሰው ቤት ገብታ እየሰራች ትምህርቷን እየተማረች ነበር። እስከ 8ኛ ክፍል የደረጃ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ ከምትሰራው ከባድ ስራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ፈተና ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ትጀምራለች። በዩኒቨርሲቲም የሁለተኛ ዓመት ተማሪ ሆነች። ምሽት ከላይ በራሪ ስትመለስ በግቢ ውስጥ ረብሻ ተከሰተ የምትለው ብርቱካን ከውስጥም ከውጭም ተኩስ ነበር፣ ቶሎ አምልጡ በማለት እዚህ መኪና ግቡ ብለው ይዘውን ጫካ ገቡ ትላለች። የፈለግናችሁ ለስልጠና ነው አብራችሁን ትሆናላችሁ ብለውን ጫካ አስቀመጡን። በጣም የመከራ ጊዜ ነበር። የሚበላ የሚጠጣ ማግኘት አስቸጋሪ ነበር ስትልም ብርቱካን ጊዜው ሄደ፣ ዓመት ከ6 ወር ተቆጠረ፣ አሁን ስራችንን እንጀምር በማለት ሁላችንንም ልብስ አስወልቀው አሰለፉን። እኔ 6ኛ ነበርኩ። እየተፈራረቁ ነበር የሚደፍሩን። ከዛ በኋላ ሰውነቴ ደንዝዟል፣ በፌሮ ይወጉት ነበር ስትልም በእንባ ጭምር ትናገራለች። ብርቱካን አስከትላም በ6ኛ ቀን ስነቃ ደም እየፈሰሰ ነበር። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ ደርሳለሁ ያልኩት ልጅ መጨረሻው እንደዚህ ሲሆን በጣም ከፋኝ። ህይወቴን በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ሰው የለኝም። መጨረሻ ላይ የጎዳና ተዳዳሪ ነው የሆንኩትም ስትል ተናግራለች። ከተደፈረች በኋላ በማርገዟም ልጅ ወልዳለች። እሷም ታማሚ ናት። መለወጥ መደገፍ ህይወቷም ድጋሚ እንዲለመልም ተስፋ እንዲኖራትም የኢትዮጵያን ህዝብ በተማጽኖ ጭምር መልእክቷን አስተላልፋለች። በተያያዘ መረጃ ደግሞ የደንቢ ዶሎ ተማሪዎች እገታ ጉዳይ እውነትና ንጋት በሚደርስ ፖለቲከኛው ጃዋር መሐመድ እንዲህ ሲል መልእክቱን አስተላልፏል። ባለፉት 7 ዓመታት ተፈጽመው እስካሁን እውነታው ግልጽ ካልሆኑት ክስተቶች ውስጥ በደንቢ ዶሎ ዩኒቨርሲቲ ተማሪዎች ላይ የተፈጸመው እገታ ወንጀል ነው። መቋጫ ሳያገኝ ሲደበቅና ሲድበሰበስ የቆየ ጉዳይ ሰሞኑን አንድ በህይወት የተረፈች ተማሪ በኢቢኤስ ቴሌቪዥን ቀርባ እንባዋን እየረጨች ስትናገር ሰማን ይላል ፖለቲከኛው ጃዋር መሐመድ። አስከትሎም ወዲያው ደግሞ ዝግጅቱ ከዩቲዩብ እንዲሰረዝ መደረጉን ተመለከትን። እነሱ ቢያነሱትም ቅጂው ኢንተርኔት ላይ ተለቋል። ፈጣሪ እንኳንም ይህችን ምስኪን በህይወት አትርፎ መከራዋን ለህዝብ ለማጋራት አበቃት ይላል ፖለቲከኛው ጃዋር። በማስከተልም ትዝ ካላችሁ እገታው በተዘገበ ወቅት መንግስት አንዴ በኦሮሞ ነጻነት ጦር ነው የታገቱት፣ በመንግስት ኮማንዶ ኦፕሬሽን አስለቅቀናል ሲል ቆይቶ ቀጥሎ ጠቅላይ ሚኒስትሩ በፓርላማ ቀርቦ ጉዳዩ ስለመከሰቱም ሆነ አለመከሰቱ ተጨባጭ ማስረጃ ማግኘት እንዳልተቻለ ተናገረ። ኋላ ላይ እንዲያውም አንድ የታገተ ተማሪ የለም፣ የውሸት ነው፣ ድራማ ነው ተባለ። እኛ እንደታሰርን ደግሞ ተማሪዎችን ያገቱ 17 ተጠርጣሪዎች ተይዘው ክስ እንደተመሰረተባቸው በዜና ሲተላለፍ አስታውሳሉ ይላል ጃዋር መሐመድ። መልእክቱ አስከትሎም በቅርቡ ደግሞ እገታውን ያስተባበረው ጃል ጫላ የተባለ በብሔር አማራ የሆነ የኦነግ ጦር አባል እንደነበርና ተመሪዎቹም ወደ ባህር ዳር በመወሰድ ከእገታው ጀርባ ለነበሩ አካላት መተላለፋቸውን ከማርሻል ብርሃኑ ጁላ ሰማን። አንድ ነገር ግልጽ ነው። ያኔም ስለ ጉዳዩ ተጨባጭ መረጃ እንዳይወጣ የመንግስት አካላት ከፍተኛ አፈና ሲያደርጉ ነበር። ይህንን ድርጊት ይሄው አሁንም ቀጥለውበታል። ለምን ይመስላችኋል? ሲል ጃዋር መሐመድ የመጀመሪያ ጥያቄውን አስቀምጧል። ጃዋር አስከትሎም ከልጅቷ አንደበት እንደምናየው ከእገታ ካመለጠች በኋላ ወደ ደንቢ ዶሎ ዩኒቨርሲቲ ተመልሳ ነበር። ይህ ማለት መንግስት ጉዳዩን አውቋል፣ መረጃም አግኝቷል ማለት ነው። ታዲያ የህግ አካላት ቃሏን ተቀብለዋታል። እገታውን ፈጽመዋል ተብለው ፍርድ ቤት በቀረቡት ላይ ምስክርነቷን እንድትሰጥስ ለምን አልተደረገም? በማለት ጃዋር መሐመድ
እንዲሰደድ ጥያቄውን አስከትሏል። ያኔ ለእገታው የኦሮሞ ነጻነት ጦር ነበር የተወነጀለው። አሁንስ ምን ታስቦ ነው አጀንዳው ወደ ሚዲያ እንዲመለስ የተፈለገው? ጣቢያው ይችን ልጅ ከዚህ ረጅም ዓመታት በኋላ እንዴት አገኛት? በማን ትዕዛዝስ ነው ዝግጅቱን ከአየር እንዲወርድ የተደረገው? ለምን? መቼም የመንግስት ዘመድ መሆኑ የሚታወቀው ይህ ሚዲያ ቀደም ብሎ ግሪን ላይት ሳይደረግ እንደዚህ ያለ ስሜት ኮርኳሪ ወይም ሴንሲቲቭ ነገር አያሰራጭም እና ስለየትኛው ቀጣይ የፖለቲካ ትርፍ ወይም ጦርነት ግብአት እንዲሆን ታስበው ይሆን በማለት ፖለቲከኛው ጃዋር መሐመድ መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣይ መረጃዎችን ስናልፍ በጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ እንዳልተመለሱ ተገልጿል። ይህ የተገለጸው የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በተገኙበት በባህር ዳር ከተማ የክልሉ የትምህርት ንቅናቄ መድረክ እየተካሄደ ባለበት ወቅት ነው። ሚኒስትሩ በዚህ ወቅት ባደረጉት ንግግር በኢትዮጵያ የተለያዩ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው እንዳልተመለሱም ገልጸዋል። ግጭቶች የህፃናትና ወጣቶችን አእምሮ በመመረዝ የወደፊት እድላቸውን የሚያሰናክሉ በመሆናቸው አስቸኳይ መፍትሄ ሊሰጣቸው እንደሚገባም በአጽንኦት አንስተዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው በክልሉ በጸጥታ ችግር ምክንያት በዘንድሮ የትምህርት ዘመን 7 ሚሊዮን ተማሪዎችን መዝግቦ ለማስተማር ቢታቀድም የተመዘገቡት ተማሪዎች 2.8 ሚሊዮን ብቻ መሆናቸውን አስታውቀዋል። ችግሩን ለመቅረፍ በትምህርት ዘመኑ በሁለት ዙር በተደረጉ ኢመደበኛ ምዝገባዎች የተመዘገቡት 76000 ተማሪዎች ብቻ መሆናቸውም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ የነዳጅ እጥረትና የጥቁር ገበያ ንግድ በተስፋፋበት ወቅት የነዳጅ ዋጋ ላይ በሊትር እስከ 11 ብር ጭማሪ ተደርጓል። ከትናንት መጋቢት 14 ቀን 2017 ዓ.ም ጀምሮ ተግባራዊ በተደረገው የነዳጅ የችርቻሮ ዋጋ ጭማሪ ቤንዚን በሊትር 112 ብር ከ67 ሳንቲም መድረሱ የተገለጸ ሲሆን ይህም የ17 በመቶ ጭማሪ አሳይቷል። እንዲሁም የናፍጣና ኬሮሲን ዋጋ በሊትር 107 ብር ከ93 ሳንቲም የደረሰ ሲሆን የ9 በመቶ ጭማሪ ማሳየቱም ተመላክቷል። ማስተካከያው በየ3 ወሩ ከሚደረገው የነዳጅ ዋጋ ክለሳ አካል መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ይሁን እንጂ የአሁኑ ጭማሪ ከዚህ ቀደም ከተደረገው ማስተካከያ በ3 ወር ባነሰ ጊዜ ውስጥ የተደረገ ነው። የዋጋ ጭማሪው ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው መንግስት የነዳጅ ዋጋ ለመደጎምና የኑሮ ውድነትን ለመቀነስ ከፍተኛ ገንዘብ እየመደበ መሆኑን ከተናገሩ ከጥቂት ቀናት በኋላ ተግባራዊ ተደርጓል።